ብሩክ በተኛበት ነፍሱ ወጣች። ምሳሌ ልቧ ተሰበረ። ቅድስት፣ ዳጣ፣ መድብል እጅጉን ተሰባበሩ። ካሌብ መድብልን ከባድ ወጥመድ ውስጥ ከተተው። ማህሌት ታሬን ለማሽመርመድና እሱን ስሜት ውስጥ ለመክተት የራሷ ለማድረግ በከባዱ ታገለች። ፍጹም እኔ አንቺ መሆን አልችልም ማህሌት፣ በማይመጣው ባትመጪ ጥሩ ነው። ቆይ አንቺ ለምንድነው ወደ ራስሽ የማትመለሹ ብሎ ልክ ልኳን ነገራት። ማህሌት እጅጉን ተበሳጭታና ተናዳ አንተ ማነህና ነው የወንድ አልጫ በማለት ተሳደበች። እኔማ ታሬ ነኝ እና የካሌብ ሙሲሳ ቀኝ እጅ። ትሰሚኛለሽ ማህሌት፣ እኔ እንደ መድብል ወይም እንደ ብሩክ እንደ ዝና አይነት ሰው አይደለሁም። በጣም አታውቂኝም። እኔ ማለት ጀግናና የሰዎችን ጸባይ በደንብ አድርጌ የማጠና ነኝ ብሎ አላት። ምን ማለት ነው ደግሞ ይሄ? ነገርኩሽ። አርፈሽ ስነ ስርዓትሽን ይዘሽ ብትኖሪና ብትሰሪ ይሻልሻል። ይህንን ጉዲ የእውነት ካሌብ ከሰማ መፈጠሪያሽን እስከምትጠይ ድረስ ነው ሩህሽን የሚያወጣው ብሎ አባረራት። እንደዛ ከሆነ እመነኝ አንተን ነው እኔ ከባድ ወጥመድ ውስጥ ማስገባህ ብላ አለችው። እሱ ምንም ችግር የለውም፣ ምክንያቱም ማን ወጥመድ እንደሚያስገባኝና ማን ቀድሞ እንደሚገባ ዝም ብለን እናያለን ብሎ ልክ ልኳን ነገራት። ቅድስት ማህሌትን እጅጉን አድርጋ ቀጠቀጠቻት፣ ደበደበቻት። አንቺ ማነሽና ነው እኔን የመረሽው? ባለቤቴን ሐኪም ቤት ያስገባሽው? እመኝኝ እገልሻለሁ በማለት ማህሌትን በከባዱ ደበደበቻት። ቅድስት ከባድ ውሳኔ ወሰነች። መቼም ቢሆን መድብል አያደርገውም። ስለዚህ ማህሌትን የባሌን ገዳይ መግደል ያለብኝ እኔ ራሴ ነኝ ብላ እንዲሁም መሳሪያ ምናምን ገዝታ እራሷን ቀይራ ማህሌትን መከታተሏን ቀጠለችበት። ቅድስት ዳጣ መድብልን ትሰማኛለህ? ያንተ ደካማ ጎን መጠጥ አይደለም። እዛ በሞትና በሽረት መካከል ሆኖ እንዴት ነው አንተ መጠጥ የምትጠጣው? እስኪ ንገረኝ፣ ደካማ ጎንህ መጠጥ ነው ወይ መድብል? እኔ እንደዚህ አይነት ወንድም የለኝም። እስኪ ንገረኝ። ብሩክ እንኳ ያ ሁሉ መከራና ስቃይ ሲያሳልፍ አንድ ቀንም ቢሆን አማሮ አያውቅም። እና ብሩክም ቢሆን ፈጣሪ ስለፈቀደው ነው እንጂ ሄደው ባንተ ምክንያት አይደለም። ይልቁንስ ቀጣይ ስለምታደርገው ነገር ብንመካከር ይሻላል ብሎ አለም። ከዚህ በኋላ ምንም የምመካከረው ነገር የለኝም። እኔ ራሴ ማህሌትን አንቄ እገላታለሁኝ። እስከ ዛሬ ለሴትን አላጠቃም እያልኩኝ ዝም ብዬ ነበር። አሁን ግን ያ አረመኔውና ጨካኙ ዝልባቤል ተመልሷል። ለማንም የማያዝ ነው ሽፍታው እያለ ራሱን በራሱ በመጠጥ ውስጥ ደብቆ መበሳጨቱን ቀጠለበት። ኤደን ከአንድ ብርቱ ሁለት መድኃኒቱ ይባላል። እባክህ ችግርህን ንገረኝና ልካፈልህ ብላ አለችው። ትሰምኛለሽ ኤደን፣ አሁን ላይ እውነት ለመናገር እንኳን አንቺን አይደለምና በዙሪያ ያሉትንም የራሴንም ጥላ ላምን አልችልም እና አንቺ ራሱ ማን ምን እንደሆንሽ ላቅ አልችልም። እባክሽ ስነ ስርዓት ያዢ በማለት ልክ ልኳን ነገራት። ምን እያልክ ነው? እኔ እኮ ተቀይሬ እና ደግሞ ስላንተ ጥሩ ነገር እያሰብኩ እንዴት እንደዚህ አይነት ነገር ትናገራለህ? የእውነት በጣም ታሳፍራለህ ብላ አለችውም። አሳፈርኩም አላሳፈርኩም በቃ በቃሽ፣ መናገር ያለብኝን ነገር በሙሉ ተናግሬያለሁኝ። ኤደን አንቺም ቢሆን ስነ ስርዓትሽን ያዥ ብሎ አላት። ሰላም ሰላም! ውድና እየተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ምሳሌ ድራማ እንደቀጠለ ይገኛል። ቅድስት እና ማህሌት ከሳምንት በፊት ማህሌት መቼም ቢሆን ብሩክን አታገቢውም ብላ የዛተችበትን ጊዜ እያስታወሰች ቅድስት በጣም ተናደደች። እናም ትሰሚኛለሽ ባለቤቴን የእውነት አንቺ ሳትሆኚ እኔ ራሴ ነኝ የምገልሽ እና እመኝኝ እያለች ያኔም
ማህሌት እንደዛ ስትናደድና ስትበሳጭ አፈር ከደሜ ያበላቻት ግን ቅድስት ነበረች። በሌላ በኩል ታሬ እንግዲህ ለመድብል ከባድ ችግር ውስጥ ነው ያለነው መድብል እና በእያንዳንዱ ደቂቃና ሰኮንዴም ካሌብ ሊያውቅ ይችላል። ህይወቴን እየሸጥኩ ነው ላንተ የማደርገው ብሎ አለው። አውቃለሁ ግን ታሬ ታውቃለህ፣ ያኔ ገንዘብ ከምትለው በላይ አሁን ላይ እያኮራኸኝ ያለኸው አንተ ነህ። እናም ኮርብቼብሃለሁ ብሎ ሲል እነዛን ገጠር ያሉትን ሰዎች ካየው በኋላ እውነት ለመናገር ባልኮራ ነበር የሚገርመኝ። እነዛ ምንም እኮ አያውቁም። ግን ማህሌትና ካሌብ የእውነት እነዛን ሰዎች ሲያመጧቸው እጅጉን ነው ልቤ የተሰበረው። እናም በራሴ በጣም አዘንኩኝ። ለካ ለአመታት በዚሁ አረመኔና ጨካኝ ማንነት የነበረ ስሰቃይና እንዲሁም ሰዎችን ሳሰቃይ የነበረው። አሁን ግን ይበቃል መድብል እና ማንኛውንም ያህል መስዋዕትነት ከፍለን ሁለታችንም እናስወግዳቸዋለን ብሎ አለም። እንግዲህ የካሌብ ሙሲሳ ወንድሙ እና አንድ የስራ ባልደረባ ሆኖ በጨለማ የሚጓጓዙትን ልጆችና ገንዘብ በድብቅ ሲከታተሉ ነበረም። ታውቃለህ እኔንም እንደዛ የደበደቡኝና የቀጠቀጡኝ እዚህ ቦታ ነበር እና ቤቱ ልክ እንደ መኖሪያ ቤት አስመስሎ ግን መኖሪያ ቤት አይደለም፣ የሆነ በጣም ብዙ ነገር የሚያደርጉበት ነው። እናም የእውነት መጠንቀቅ አለብን ብሎ አለ። በትክክል መጠንቀቅማ አለብን። ግን ታውቃለህ የእውነት ካሌብ እናንተ ወንድም መሆናችሁን በጣም ነው የሚገርመው ብሎ አለ። አታስብ፣ ይህ እኮ የእናት ወድ ጉርጉር የሚባለው ነው እንጂ ሌላ አይደለም። ደግሞም እኔ እና እሱ መቼም ቢሆን አንድን እናትና አባት እንችላለን። ነገር ግን እኔ የእሱን ስራ በፍጹም ልደግፈው አልችልም እና አሁን እንደ በረታን ማድረግ አለብን ብሎ አለም። መድብል ዳጣን መጥቶ ቆይ ቅድስት የት ናት ብሎ ሲጠይቃት እኔማ እረፊ ብዬ እኮ ወደ ቤቷ እንድትሄድ ያደረግኳት ሳምንቱን ሙሉ አልሄደችም ብሎ አለም። እሺ በጣም ጥሩ እንደዛ ካደረግሽ፣ ይልቁንስ ግን አንቺ ቆይ ከዛ በፊት እኔ ጠይቀሃለሁ መድብል፣ አንተ ትመልሳለህ። ምንድን ነው? ብቻ በመጠጥ ውስጥ ራስህን እየደበክ ባልሆነ ብላ አለችው። ምን እያልሽ ነው ዳጣ? የምሬን ነው። እስኪ ንገረኝ፣ ለምንድን ነው መጠጥ የጠጣኸው? ታዲያ በመጠጥ ውስጥ ወንድምህን እያስታወስክ ነው እንዴ? ብሩክ በሞትና በህይወት መካከል ሆኖ አንተ የምን ቢራና ድራፍት ነው የምትጠጣው? የምር በጣም ታሳዝናለህ። ታውቃለህ አባቴ እንደዛ በብዙ ነገር እንኳ ተወጥሮ አንድ ቀን ግን ጠጥቶ ሲመጣ አይቼው አላውቅም። እና ነገሮችን ለመሸሽና ለመተው ብለህ የምታደርገው ነገር በሙሉ ዋጋ ያስከፍልሃል ብላ አለችው። ምን ማለት ነው? አዎ ሰምተኛል። ስለዚህ አርፈህ ስራህን ትሰራ እና ማህሌት፣ እኔ የምልሽ ማህሌት፣ ለምንድን ነው የመድብልን ቤተሰቦች የማትታያቸው ብሎ አላት። ታውቃለህ ተሬ፣ እስከ ዛሬ እውነት ለመናገር የብሩክንና የቅድስትን ደስታ መቼም ቢሆን አልፈልግም እና ዛሬ መድብልን አይቼዋለሁ። በዛ እይታ ሳያቸው የነበረው ዝናንና ካሌብ ሙሲሳን ነበር። እኔ ላይም እንደጀገነና ቢያገኘኝ እንደሚገለኝ ሁሉ ነው የተረዳሁት ብላ አለችው። ታዲያ ምን ጠብቀሽ ነበረ? የእናቱ ልጅ ወንድሙ አንድ ቅንጣት ከዚህ በላይም ይገባሻል ማህሌት፣ እባክሽ እነሱን ተይና ማተኮር ያለብን እስራችን ላይና ስልጣናችን ላይ ነው ብሎ አላት። ቆይ አንተ ግን ለምንድን ነው በዚህ ልክ ስለሱ የምትከራከረው? አይ እኔ እኮ አልተከራከርኩም፣ እውነቱን ነገርኩሽ እንጂ ማለቴ ምንም ቢሆን አንቺ የድሮ ባልሽ አይደለም? ከሱ ጋር አብረሽ ብዙ ነገር አሳልፈሻል። ስለዚህ ለምንድን ነው የማትታያቸው ብሎ ቢላትም እኔ ወይ ብሩክን ገድዬ ወይም ቅድስትን ገድዬ እጅ እሰጣለሁ እንጂ ለመንግስት አልተዋቸውም ብላ አለችው። እንደዛ ከሆነ ታገይ፣ እንግዲህ ምንም ላድረግ አልችልም ብሎ ሲላት እንደዛ ከሆነ ማንጋ እንደምታገል ይህ አለችውና እሱን እንደማማለል ስታደርገው ተጠንቀቂ ማህሌት፣ እኔ እንደ ሌሎቹ ሰዎች አይደለሁም። እሰየው ብዬ የምገባበት አንድም ነገር የለም እና ለምታደርገው ነገር ብትጠነቀቂ ጥሩ ነው ብሎ አላት። ምን ማለት ነው? አንተ ራስህን እንደምንድን ነው የምታየው ብላ አለችው። እኔ እንደምንም አላየሁም፣ ግን ደግሞ እኔ እንደዚህ አይነት ነገር አልፈልግም ብሎ አላት።
ካሌብ ሙሲሳ እና ማህሌት ትሰሚኛለሽ? እኔ እኮ የቀጠልኩሽ ለተራ ነገር አይደለም። ትልቅ ሜሽን ብሰጥሽ ሜሽኑንም ማሳካት አልችልሽም። ቆይ ምንድን ነው የምትሰሪው ብሎ አላት። አለቃ እባክህን ይቅርታ አድርግልኝ፣ ድጋሜ እንደማይደገም ቃል እገባልሃለሁ ብላ አለችው። በቃሽ፣ ከዚህ በኋላ ምንም አይነት እድል አልሰጥሽም እና ለአንዴና ለመጨረሻ ጊዜ እድል እሰጥሻለሁኝ ብሎ አላት። እሺ አለቃዬ አመሰግናለሁ። ከዚህ በኋላ እንደዝና ሆነህ ቀኝ እጅ ሆነ ሁሉንም ነገር ትከታተላለህ። ማህሌትም ባንተ ስር ነው መሆን ያለባት ብሎ አለው። መድብልና እንዲሁም ታሬ ከዚህ በኋላ ከባድ ሜሽን ስለሰጠኝ መጠንቀቅ አለብኝ። እኔ ካልደወልኩልህ መደወልህ የለብህም ብሎ አለው። አታስብ፣ እኔም ደግሞ በጣም ትልቅ እቅድ አለኝ። ምክንያቱም ወንድሜን የግድ ውጭ ሀገር ማስመርመር አለብኝ ብሎ አለም። መድብል እንግዲህ ኤደን ልትጠጋው ብትፈልግም እንኳ እሱ ግን ሴት ልጅ እድምህ ይሆንብኝ አልፈልግም ብሏል። እኔ የምወደውና የማፈቅረው ትትህናን ነበር፣ ግን እሷም ደግሞ ወደ አብርሽ ሄደች። ከዛ ደግሞ ኢፍራታ ነበረች፣ እሷም በገዛ እጄ መዝረዘችኝ። ስለዚህ አሁን ደግሞ ኤደን ምን እንደማታደርገኝ ስለማቅ ቢቀርብኝ ይሻላል፣ ማናቸውንም አልፈልግም ብሎ መድብል ደመደመም። ቅድስት ብሩኬን እባክህ ስላሳለፍናቸው ነገር እያልክህ በርትተህና ጠንክረህ መነሳት አለብህ እያለች እምባ ደም አለቀሰች። ምሳሌዬ ከትምህርት ቤት መታ እባክህን ለትንሽ ደቂቃ እንኳ አባዬን ማየት እችላለሁ ሆይ አልሄድም ብላ እጅጉን ረበሸች። ዳጣ እባክሽ ተረጋጊ፣ ብሩክ እኮ አሁን ይድናል፣ አሁን ምንም ነገር እንደማይሆን ቃል እገባልሻለሁ ብላ ስትላት፣ አየ ቅድስት እማዬ እየዋሸሽ ነው፣ እሱ እኮ ሳምንታት አለፈው፣ ነገ ዛሬ ይነቃል እያልሽ እስኪ ንገረኝ፣ መቼ ነው ሊነቃ የሚችለው ብላ አለች። እኔ ምን ላድርግ ልጄ፣ ማህሌትን ግን የእውነት ባገኛት አልለቃትም ብላ አለች። አንቺማ እንደዚህ አይነት መማር የለብሽም ብላ ስትል እና ከዚህ በላይ ታዲያ ምን እማራለሁኝ ብላ አለች። ኤዱ ምን ነው የሚጠበስ በተገኘ በጠበስኩኝ ብላ ዳጣን ስትነካት፣ አያንቺ እውነት ለመናገር ዛሬ በጣም አምሮብሻል፣ ግን ደግሞ የሚያሳዝነው ነገር ሰውየው ሆስፒታል ነው ብሎ አላት። ምን ማለት ነው? መድብል ላይ እኮ እንደወደድሽው እና እንዳፈቀርሽው በደንብ ይገባኛል፣ ግን ደግሞ እሱ ይፈልግሻል ወይ ማለቴ ነው። አይ ተረጋጊ፣ ነገር የለም ዳጣ ተሳስተሻል ብላ አለቻት። አይ እኔ ዳጣ መቼም ተሳስቼም አላቅም። በእርግጥ መድብልን ብታገኘው በጣም እድለኛ ነበርሽ እና ደግሞ ካገኘሽው ያሳካልሽ ብላ ምኞቷን ስትመኝላት፣ አንቺማ አብደሻል፣ የእውነትም ጤነኛ አይደለሽም። ለማንኛውም የማይናገረው ምግብ ብትበይ ይሻልሻል ብላ አፏን አዘጋቻት። የእውነት ምሳሌ እንደዛ የደነገጠችው ብሩክ ስለሞተ ነው ወይስ ደግሞ ብሩክ ስለነቃ ነው የሚለውን በቀጣይ ቪዲዮ ይዘን እንመጣለን።